እና ሁለቱም የአብርሽ ሚስቶች በዘፈን ነው የመጡት ዛሬ ማለት ነው። ምንም ማድረግ አይቻልም። ሩትዬ እውነት ለመናገር ሁሌም ውብ ነሽ እና በጣም እንወድሻለን የኔ ቆንጆ። ትናንትና የተለቀቁ የኔ ቪዲዮን አላየሁትም እና ማለት ነው የኔ ማሮች በጣም ነው የማመሰግናችሁ ስለምትካተሉ ላይክ ስለምታደርጉልኝ። ግን ቻናሌ ትንሽ ቀዝቀዝ ብላለች። ታውታው የቤቢ ምናት አይደለው ላይክ አድርጉልኝ ቪዲዮቼ እና በራሴ አይዲያ ያመጣል። እውነት ለመናገር አሁን በነገራችን ላይ ከባሌ ጋር ስላልሆንኩ ነው እናቴ ጋር ያለሁት እና ከባሌ ጋር በቅርቡ ሄዳለሁ። አሪፍ አሪፍ ቪዲዮ ጠብቁ ማለት ነው እና ያ ብዙ አለ አይደለ እንድና አብርሃም ጭምልቅልቅ ያለ ትዳር ምናምን ምናምን ሳይሆን ማስተላለፍበት የምፈልገው በቃ ቁም ነገር አዘል ነገሮችን በጣም ብዙ ነገር ማስተላለፍ ፈልጋለሁ። ማለት የእነ አብርሽም በመሀል እፈተፍታለሁ ጭራሽ አቆማቸዋለሁ ማለት ሳይሆን የራሴም ደግሞ በራሴ ምን አይነት ኤክስፒሪየንስ በትዳር ምክንያቱም አብርሃም እያስተላለፈንና አብርሃምና ሩታ እውነት ለመናገር በትዳር ላይ ትዳር ማማገጥ ምናምን ነውና ሶ እኛ ደግሞ ወረድ ብለን እንደ ድህነታችን በጎጇችን አንድ ክፍል ቤት ናት። በዛ ክፍል ቤት እንግዲህ ጥሩ ነገር አስተላልፋለሁ ብዬ አስባለሁኝ እና ላይክ አድርጉልኝ እና በረታቱኝ። እንዲሁም ደግሞ ስለ ዶሮ እርባታ ምናምን ስለ ስራ አሁን ሸገር ነኝ ቡቴ ሲሄድ ደግሞ ሞር ስለ ስራ እንትን እናወራለን ማለት ነው እና እንደዚሁ ብቻ እንደዚህ አውርቼበት አልተውም ቻናሌ ለማለት ያክል ነው። እና ሌላ ወደ ሀሳቤ እንግዲህ ሄርሜላ የሚያስተላልፈችው መልዕክት በዛኛ ቲክታክ ነው ይህንን ሙዚቃ ያገኘሁት ማለት ነው። ቸኩለሻል፣ አዎ አሁንም አንቺ የሰው ትዳር አበላሽተሻል፣ የሰው ትዳር በቃ እንዳልሆነ አርገሻል። ሰው እንዴት ብዬ ልናገር ማለት እኛ ሰው ስንባል በጣም ብዙ ነገሮች ነን እንትን ያለን እና ትናንትና አብርሃም ሩታ ላይ በጣም ሲጮህባት ነበረ። ይሄን አይደለም አግባብ። መጀመሪያ አንተ ከሄርሜላ ራቅ። እኛ ሁልጊዜ እያወራን ያለ ነው ይሄን ነው እያልን ያለ ነው አይደል እንዴ? ከሄርሜላ ራቅ። አንተም ህይወትህን ከሚስትህ ጋና ታረቅ። ለቪዲዮ ማለት ነው። በአካል አይ ነው ምን አይነት ሪሌሽንሽፕ እንዳላችሁ። ስለዚህ ለቪዲዮአችሁ ወይም ደግሞ ለህዝብ ወይም ደግሞ ለዚህ ሁሉ ሰብስክራይባችሁ አሪፍ ነገርን አስተምሩበት ብዬ አስባለሁኝ። ብታስተምሩበትም አይጎዳችሁም፣ ይጠቅማችኋል እንጂ ተጠቃሚ ናችሁ እና ሰው ይውደዳችሁ እንጂ እንዲጠላችሁ ለምታደርጉት ነገር ትንሽ ያስጠላልም ይደብርባችኋልም። ሌላው ደግሞ እንደዛ መጮህ ደግሞ እንደዚህ በቅናት ተብገብግበ እሷ ላይ ሴት ላይ መጮህ የለብህም። ምክንያቱም እኛ ሴቶችን ከአንድ ባላችን የምንፈልገው ፍቅር፣ እንክብካቤ፣ ቴንሽን በቃ አለ አይደለም። ምሳሌ አሁን እኔ ባሌ የሆነ ነገር ሁኚ መጠበቅ ምናምን እሱ እንደዛ ሁኚ ስጠብቀው እንዴ ምን ሆነሻል እንደ ፊቱሽ ሁኚ እንጂ ምናምን። አሁን ሩቲ ልጅ ወልዳለች አይደል? ምን ልላችሁ ፈልጌ ነው አለ አይደለ ወንዶች ከኛ የሚፈልጉት ነገር አለ። ራስን መጠበቅ፣ ራስሽን ጠብቂ፣ ልጅሽንም በዛው ምናምን የሚል ነው እንጂ ልክ እንዳንተ ሌላ ሴት ማቅጣት መጣህ ከዛ እሷን እንትን ስትል ደግሞ ኖ አቺ ማለት አችልም። ገብቷል? ምንም ነገር አችልም በቃ ስለማችል ነው። የኔ ሁሉንም አብርሃምና ሩታ የሚሰሩት በእኔ ቢሆን ብላችሁ ነው። እኔ አሁን በእኔ ቢሆን ብዬ ነው የማስበው። ምክንያቱም እኔ አሁን የልጅ እናት ነኝ። ከዛ በኋላ ደግሞ ባሌ ሌላ ነገር ይዞ ቢመጣ ምን አይነት እንትን ነው ቴንሽን ያለኝ ወይስ ደግሞ ለህዝብ የማስተላልፈው መልእክት ምንድን ነው ብዬ ነው የማስበው። ለልጅ ስስ ነገር እናንተ አሁን ልጃችሁ ልውል እርግጠኛ ነኝ እናንተ ቪዲዮ ያያል በደንብ ማለት ነው። ሰው የቅናት መንፈስ የሆነ ነገር ሀርድ ተሞላበት ምናምን ባይዘው አሁን ዩቱብ ብዙ ነገር ቀይሯል። 2016 አሁን 2026 እና ተጠንቀቁ። ይግሮር የሆነ ነገር ምናምን አታውሩ። ለምን ሚሊየን ሰብስክራይብ አይኖርም በአንዴ ነው ዳሜጅ የሚያደርግበት። ሰው ተጠንቀቁ ለማለት ያክል ነው። እኛንም ደግሞ ያው ከእናንተ ብዙ ነገር እንማራለን ብለን ጠብቀን ነበረ። ምንም የተማርነው ነገር የለም። ያው በትዳር አሁን እኔ በቃ ሩታ ስትወልድ በጣም ብዙ ነገር የጠበኳቸው ነገር ነበሩ በጣም ከምነግራችሁ በላይ እና ይሄን ታስተላልፋለች ምናምን ግን ዜሮ ወፍ